ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሮት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት በአውሮፓ ቻምፒዮንስ ሊግ ተጠባቂ የነበረ አንድ ጨዋታ ተደርጓል። የጨዋታውን ውጤት በአጭሩ ተመልክተን እንዲሁም ጨዋታውስ በኋላ ምን ተባለ የሚለውን በጨረፍታ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ፒኤስጂ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ ባየርን ሙኒክ ከፒኤስጂ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት ተለያይተዋል። የፒኤስጂን ግብ ዴምቤሌ ሲያስቆጥር ሃሪኬን ባየርን ሙኒክን አቻ አድርጓል። ፒኤስጂ በድምር ውጤትም 6-5 በማሸነፍ ለፍጻሜ ማለፉን አረጋግጧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ ለተከታታይ ሁለተኛ ዓመት የአውሮፓ ቻምፒዮንስ ሊግ ፍጻሜ ተፋላሚ መሆን ችሏል። የፈረንሳዩ ክለብ ፒኤስጂ በፍጻሜው ከእንግሊዙ ክለብ አርሰናል ጋር የሚገናኝ ይሆናል። የአውሮፓ ቻምፒዮንስ ሊግ ፍጻሜም ከ24 ቀናት በኋላ ግንቦት 22 2018 በእኛ በኢትዮጵያን አቆጣጠር ማለት ነው በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም የሚደረግ ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም ያሉን እግር ኳስ ተጫዋቾች ሳይሆኑ ተዋጊዎች ናቸው ብሏል ናስር አልካላፊ። የፒኤስጂ ፕሬዝዳንት ናስር አልካላፊ ለተጫዋቾቹ ያለውን ከፍተኛ አድናቆት ገልጿል። እግር ኳስ ተጫዋቾች ብቻ አይደሉም ያሉን ተዋጊዎችም ናቸው ሲሉ ፕሬዝዳንቱ ተናግረዋል። ይህ ዓለም ምርጡ አሰልጣኝ በእጃችን ነው ያለው ናስር አልካላፊ ዓላማችን ሁለተኛ ቻምፒዮንስ ሊግ ዋንጫን መውሰድ ነው ብሏል። የፒኤስጂን ታሪክ እዚህ ሙኒክ ላይ ፈጥረነዋል፣ ታሪኩን ለመጻፍም መቀጠል አለብን ሲል ናስር አልካላፊ ጨምሮ ተናግሯል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። ፍጻሜውን ማሸነፍ አለብን ብሏል ዴዚሬ ዱዌ። የፒኤስጂ የፊት መስመር ተጫዋች ዴዚሬ ዱዌ አንድ ቡድን ዋንጫ ለማሸነፍ ማጥቃት አለበት ሲል ተናግሯል። አብዝተን ማጥቃትና መፋለም አለብን ያለው ተጫዋቹ ዋንጫ የምናሸንፈው እንደዚህ ነው፣ በግለሰብ ጨዋታ አይደለም ብሏል። አክሎም ላስመዘገብነው ድል ደስታችንን እንገልጻለን፣ ነገር ግን ትሑት ሆነን መቆየት አለብን፣ ፍጻሜውን ማሸነፍ አለብን ሲል ተደምጧል። ከምሽቱ ጨዋታ በኋላ እንግሊዛዊው የባየርን ሙኒክ አጥቂ ሃሪኬን እንዲህ ብሏል። ከአርሰናል ይልቅ ፒኤስጂ ዋንጫውን ለማሸነፍ ተቃርቧል ብሏል። የዋንጫውን የአሸናፊነት ግምት ለፒኤስጂ እሰጣለሁ ብሏል ሃሪኬን። ከአርሰናል ይልቅ ፒኤስጂ ዋንጫውን ለመውሰድ ተቃርቧል፣ ይህ የኔ አስተያየት ነው ሲል ሃሪኬን ከትናንት ምሽቱ የክለቡ ሽንፈት በኋላ ተናግሯል። በምሽቱ ጨዋታ ለፍጻሜ ለመድረስ ጥሩ እድሎች ነበሩን ያለው ሃሪኬን መበሳጨቱን ገልጿል። አክሎም አሁን ትኩረታችንን የጀርመን ካፕ ላይ እናደርጋለን፣ 2 ዋንጫ የማሸነፍ እድሉ አለን ሲል ተናግሯል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ደግሞ እንዲህ ብሏል። አርቴታ ጥሩ ቡድን ሰርተዋል፣ ነገር ግን እኔ በተጫዋቾቼ በጣም እርግጠኛ ነኝ ሲል ተናግሯል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ጨዋታው ጥሩ አጀማመር ያደረግንበት የማይታመን ነበር ሲሉ የምሽቱን ጨዋታ ገልጸውታል። ቡድናቸው ለተከታታይ ዓመታት ለቻምፒዮንስ ሊግ ፍጻሜ መድረሱ የተለየ ስኬት ነው ሲሉ ሉዊስ ኤንሪኬ ተናግረዋል። ጨዋታውን በጀመሩበት መንገድ ደስተኛ እንደሆኑ የገለጹት አሰልጣኙ በፍጥነት ግብ መቆጠሩ ለተጫዋቾቹ ብዙ ስሜት ፈጥሯል ብለዋል። ስለ አርሰናልም ያነሱት ሉዊስ ኤንሪኬ ለአርቴታ የተለየ አድናቆት አለኝ፣ እሱ አስደናቂ ቡድን ሰርቷል ሲሉ አድንቀዋል። ነገር ግን እኔ በተጫዋቾቼ ሙሉ እምነት አለኝ ሲሉ ፍጻሜውን እሸነፋለሁ የሚል ስጋት የለኝም ብለዋል። ታክቲካል እቅዶችን የማብራራት ፍላጎት የለኝም፣ ምክንያቱም በነገራችሁም ልትረዷቸው አትችሉም ሲሉ ሉዊስ ኤንሪኬ ከትናንት ምሽቱ የክለባቸው ድል በኋላ ተናግረዋል። ቤተሰቦች ሁለቱ ስፔናውያን አሰልጣኞች ለፍጻሜ ደርሰዋል። ስፔናውያኑ አሰልጣኞች ማይክል አርቴታና ሉዊስ ኤንሪኬ በአውሮፓ ቻምፒዮንስ ሊግ ፍጻሜ
ተገናኝተዋል። የአንድ ሀገር አሰልጣኞች በፍጻሜ ተገናኝተው ያውቃሉ የሚለው ስንመለከት በውድድሩ ፍጻሜ ታሪክ አንድ ሀገር የመጡ አሰልጣኞች በፍጻሜው ሲገናኙ ይህ ለአራተኛ ጊዜ ነው። ከዚህ በፊት እነማን ተገናኝተው ነበር የሚለው ስንመለከት 2003 ላይ ጣሊያናውያኑ አሰልጣኞች ካርሎ አንቸሎቲና እንዲሁም ማርሴሎ ሌፒ ተገናኝተው ነበር። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ ኤሲ ሚላን እንዲሁም ሌላኛው ጣሊያናዊ አሰልጣኝ ማርሴሎ ሉፒ ጁቬንቱስን ይዘው ነበር የተገናኙት። 2013 ላይ ደግሞ ጀርመናውያኑ ጁፕ ሃይንኬስ እና እንዲሁም የርገን ክሎፕ ተገናኝተው ነበር። ጁፕ ሃይንኬስ ባየርን ሙኒክን እንዲሁም የርገን ክሎፕ ቦሩሲያ ዶርትመንድን ይዘው ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሰው ነበር። 2020 ላይ ደግሞ ጀርመናውያኑ ሃንሲ ፍሊክና እንዲሁም ቶማስ ቱሄል ተገናኝተው ነበር። ጀርመናዊው ሃንሲ ፍሊክ ባየርን ሙኒክን እንዲሁም ሌላኛው ጀርመናዊ አሰልጣኝ ቶማስ ቱሄል ፒኤስጂን ይዘው ነበር ለአውሮፓ ቻምፒዮንስ ሊግ ፍጻሜ 2020 ላይ ተገናኙት። እንዲሁም ሉዊስ ኤንሪኬና ማይክል አርቴታም በታሪክ መጽሐፍ ላይ ይህንን ጥምረት ቡዳፔስት ላይ ይቀላቀሉታል። ቤተሰቦች አርሰናል ከፓሪስ ሴንት ጀርመን የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታቸውን የሚያደርጉ ይሆናል። በዘንድሮ የአውሮፓ ቻምፒዮንስ ሊግ ፍጻሜ የሁለት ሀገራት ዋና ከተማ ክለቦች ተገናኝተዋል። የቻምፒዮንስ ሊግ ፍጻሜም ከሁለት ሀገራት ርዕሰ መዲና በተገኙ ክለቦች መካከል ሲደረግ በታሪክ ለአራተኛ ጊዜ ነው። እንዲሁም እንደ አውሮፓውያን አቆጣጠር ከ1971 በኋላ ለመጀመሪያ ጊዜ ሆኗል። ከዚህ በፊት እነማን ተገናኝተው ነበር የሚለውን ስንመለከት 1962 ላይ ቤኔፊካ ከሪያል ማድሪድ፣ 1966 ላይ ሪያል ማድሪድ ከፓሪሳን ቤልግሬድ፣ 1971 ላይ አያክስ ከፓኒታኮስ እንዲሁም 2026 ላይ ዘንድሮ ማለት ነው ፓሪስ ሴንት ጀርመን ከአርሰናል ጋር ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሰዋል። በምሽቱ የአውሮፓ ቻምፒዮንስ ሊግ ጨዋታ ክቪቻ ክቫርቴሊያ አዲስ ታሪክ ሰርቷል ተብሏል። ኦስማን ዴምቤሌ የፒኤስጂ መሪነት ግብ ሲያስቆጥር ክቪቻ ክቫርቴሊያ አመቻችቶ አቀብሎት ነበር። ክቪቻ ክቫርቴሊያም በተከታታይ 7 የጥሎ ማለፍ ጨዋታዎች ላይ ግብ አስቆጥሯል ወይንም አመቻችቶ ማቀበል ችሏል ተብሏል። በዚህም በአንድ ዓመት ውስጥ በተከታታይ 7 የጥሎ ማለፍ የቻምፒዮንስ ሊግ ጨዋታዎች ላይ የግብ ተሳትፎ ያደረገ የመጀመሪያው ተጫዋች ሆኗል። ክቪቻ ክቫርቴሊያ በተከታታይ 7 የጥሎ ማለፍ ጨዋታዎችም 10 የግብ ተሳትፎችን ማድረግ ችሏል። ባለፉት 2 ቀናት የተካሄዱ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ተከትሎ አሁን ላይ የሳምንቱ ምርጥ ተጫዋቾች ይፋ ተደርገዋል። ቤተሰቦች ዴክላን ራይስ ከአርሰናልና ፓቾ ከፒኤስጂ በእጩነት መቅረብ ችለዋል። ለእናንተ የሳምንቱ ምርጥ ተጫዋች ማን ነው? ምርጫችሁ የሆኑ ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ቤተሰቦች ምስሉ ላይ የምትመለከቱት ፎቶ በአሁኑ ሰዓት በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ይገኛል። ኦስማን ዴምቤሌና ሉዊስ ኤንሪኬ እንዲሁም ኪሊያን ሙባፔና ቶማስ ቱሄል ምስሉ ላይ ይታያሉ። ትላንት ማታ የቻምፒዮንስ ሊግ እና የባላንዶር አሸናፊው ኦስማን ዴምቤሌ በ60ኛው ደቂቃ ላይ ከሜዳ የወጣው የመጀመሪያ ተጫዋች ነበር፣ በቅያሪ ማለት ነው። ግን በአሰልጣኙ ላይ ቅሬታ አላቀረበምና ተቀያሪ ወንበር ላይም ተቀምጦ ቡድኑን ሲደግፍ ነበር። ከዚህ ቀደም ግን ኪሊያን ሙባፔ በፒኤስጂ ያለ ተቀይሮ ሲወጣ ከቶማስ ቱሄል ጋር መጨቃጨቅ ጀምሮ ነበር እና በይፋ ንቀትም አሳይቶ ነበር ለአሰልጣኙ። ሉዊስ ኤንሪኬና ቶማስ ቱሄል ኪሊያን ሙባፔ ሳይኖራቸው የአውሮፓ ቻምፒዮንስ ሊግ ዋንጫን አሸንፈዋል። ኪሊያን ሙባፔ ግን የቻምፒዮንስ ሊግ ዋንጫን አላሸነፈም ሲል ቤተሰቦች ይህንን መረጃ ፉትቦል ኢንሳይደር ከፎቶ ጋር አንድ ላይ አድርጎ ፖስት አድርጎታል። በዚህ ላይ ያላችሁን ሀሳብ በጽፍሩኝ ደስ ይለኛል። በዘንድሮ የአውሮፓ ቻምፒዮንስ ሊግ ውድድር ቤተሰቦች ፓሪስ ሴንት ጀርመን በጣም ምርጥ የሚባል የፊት መስመር ካላቸው ክለቦች መካከል ይገኛል። ፓሪስ ሴንት ጀርመን በቻምፒዮንስ ሊግ ውስጥ አሁን ድረስ 44 ጎሎችን ማስቆጠር ችሏል። 44 ግቦችን ማስቆጠር ችሏል በዘንድሮ የአውሮፓ ቻምፒዮንስ ሊግ ውድድር ብቻ። በሌላ በኩል ደግሞ አርሰናል በጣም ምርጥ ተከላካይ ያለው ክለብ ነው። እንደሚታወቀው እስካሁን ድረስ ባለውም አርሰናል 6 የአውሮፓ ቻምፒዮንስ ሊግ ግቦች ብቻ አስተናግዷል። ፓሪስ ሴንት ጀርመን እስካሁን ድረስ 44 ግቦችን ማስቆጠር ችሏል። አርሰናል ደግሞ እስካሁን ድረስ 6 ግቦች ብቻ ተቆጥረውበታል። ቤተሰቦች አርሰናል እና ፓሪስ ሴንት ጀርመን ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሰዋል። እናም ጨዋታው ግንቦት 22 የሚደረግ ይሆናል።
በሌላ መረጃ ማንቸስተር ሲቲ የዩናይትድን ጥያቄ ውድቅ አድርጓል ተብሏል። የእንግሊዝ ኤፍኤ የወጣቶች ካፕ ፍጻሜ በማንቸስተር ሲቲና ማንቸስተር ዩናይትድ መካከል ይደረጋል። የፍጻሜው አዘጋጅ ማንቸስተር ሲቲ ጨዋታውን 5000 ተመልካች በሚይዘው ጆይ ስታዲየም ለማድረግ መጠየቁ ተገልጿል። የወጣቶች ኤፍኤ ካፕ ፍጻሜን በአዘጋጁ ክለብ የመጀመሪያ ቡድን ስታዲየም ነበር የሚደረገው። ይሁን እንጂ ማንቸስተር ሲቲ በስታዲየሙ ግንባታ ቀን መደራረብ ምክንያት ጨዋታውን በኢታድ ማድረግ እንዳልቻለ ተገልጿል። ማንቸስተር ዩናይትድ ጨዋታው በኦልትራፎርድ እንዲደረግ ጥያቄ ቢያቀርብ ማንቸስተር ሲቲ ውድቅ ማድረጉ ተነግሯል። ከ50,000 በላይ ተመልካቾች እንደሚገኙ የሚጠበቅበት ፍጻሜ በአነስተኛው ስታዲየም መደረጉ ማንቸስተር ዩናይትድን አበሳጭቷል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ሲቲዎች ጁኒየር ክሪፑን ከበርንማውዝ ለማስፈረም ፍላጎት አሳይተዋል ተብሏል። ነገር ግን በርንማውዝ ተጫዋቹን በዚህ ክረምት የመሸጥ እቅድ የለውም። እናም ተጫዋቹ በውሉ ላይ የመልቀቂያ አንቀጽ አለመኖሩ ዝውውሩን ከባድ ያደርግባቸዋል ተብሏል። ነገር ግን በርንማውዞች ተጫዋቹን ለመሸጥ የሚገደድ ከሆኑ ለተጫዋቹ ዝውውር እስከ 100 ሚሊዮን ፓውንድ ድረስ ይፈልጋሉ ሲል ይህን መረጃ ዘ ታይምስ ይፋ አድርጎታል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች የፊል ፎደንን ኮንትራት ማደስ ላይ ብቻ እየሰሩ አይደለም። እናም አዳዲስ ዝውውርና ኮንትራት ማራዘሚያ ላይ በንቃት እየሰሩ ይገኛሉ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ሲቲዎች ጆስኮ ግቫርዲዮልን የረጅም ጊዜ ውል ከደሞዝ ጭማሪ ጋር አዲስ ኮንትራት ለማቅረብ በጠረጴዛ ዙሪያ ውይይት ጀምረዋል ተብሏል። ሪያል ማድሪዶች ደግሞ የተጫዋቹ ፈላጊ ሲሆኑ ማንቸስተር ሲቲ ግን ጆስኮ ግቫርዲዮልን ብሎ ለሚመጣ የትኛውም ክለብ ተጫዋቹን ለመሸጥ ፍቃደኛ እንዳልሆኑ አሳውቀዋል ሲል ይህን መረጃ ደግሞ ሜን ስፖርት ይፋ አድርጎታል። አስቶን ቪላዎች ከጄምስ ትራፎርድ ጋር የመጀመሪያ ድርድር አድርገዋል ተብሏል። በተጨማሪም ኒውካስትል ዩናይትድ እና ቶተንሃም ሆትስፐር አሁንም በግብ ጠባቂው ላይ ፍላጎት ያላቸው ሲሆን ጄምስ ትራፎርድን በዚህ ክረምት ማንቸስተር ሲቲን የመልቀቅ እድሉ ሰፊ ሆኗል ሲል መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ጆዜ ሞሪኒዮ ወደ ሪያል ማድሪድ ለመመለስ አንዳንድ የደፋር ጥያቄዎችን አቅርበዋል ተብሏል። በቋሚ አስተላልፎች በቡድን አስተዳደርና በመልበሻ ክፍል አስተዳደር ላይ ሙሉ ቁጥጥር እንዲኖራቸው ጠይቀዋል ተብሏል። ከክለቡ አመራሮች ምንም አይነት ጣልቃ ገብነት እንዲኖርም አልፈልግም ብለዋል። የ2 ዓመት ወልም እፈልጋለሁ ብለዋል። ከእሱ ጋር የራሱን የቴክኒካል ቡድንም ይፈልጋል። ጆዜ ሞሪኒዮ በአሁኑ ቡድን ላይም ለውጦች እንደሚፈልግ አሳውቋል ተብሏል። ከጽንሰ ሀሳቡ ጋር የማይጣጣሙ እስከ 7 ተጫዋቾችም ሊወጡ ይችላሉ ብሏል። ጆዜ ሞሪኒዮ በአካል ብቃት ቡድኑ ላይ ተጨማሪ ቁጥጥር ይጠይቃል፣ በጉዳት ስጋት ምክንያት ማለት ነው ተብሏል። በተጨማሪም ከሌሎች የክለቦች አመራሮች ጋር መገናኘት አይፈልግም ተብሏል። የክረምት ቅድመ ውድድርም እቅዶቹ መቆጣጠርና በራሱ ውሳኔ ላይ እንዲሆኑ ይፈልጋል ሲል ይህን መረጃ ጎል.ኮም ይፋ አድርጎታል። ቤተሰቦች እንደሚታወቀው በሪያል ማድሪድ ውስጥ የፍሎሬንቲኖ ፔሬዝ በአሰልጣኞች ስራ ላይ ጣልቃ ገብነት እጅጉን የሚታወቅ ነው። እናም አሁን ላይ ጆዜ ሞሪኒዮ የጠየቁት ጥያቄ ከባድ ጥያቄ ነው ተብሏል። ይህንን መረጃ ማርካ ስፖርት ይፋ አድርጎታል። ምላሼ ከልክ ያለፈ ነበር፣ ይቅርታም ጠይቄያለሁ። ኔይማር ጁኒየር ቤተሰቦች ብራዚላዊ ተጫዋች ኔይማር ጁኒየር የቡድን አጋሩን ታዳጊ ሮቢኒዮ ጁኒየርን በጥፊ መምታቱን ከትናንት በስቲያ በነበረን የስፖርት ዝግጅት ፕሮግራም ላይ መረጃ አድርሰናችሁ ነበር። እናም አሁን ላይ ኔይማር ይቅርታ መጠየቁን በሰጠው አስተያየት ገልጿል ተብሏል። መረጃውን ሙንዶ ዲፖርቲቮ ዘግቦታል። የሰጠውት ምላሽ ከልክ ያለፈ ነበር አውቃለሁ ያለው ኔይማር ጁኒየር፣ ነገር ግን ይቅርታ ጠይቄያለሁ፣ ነገሩ ያበቃ መስሎኝ ነበር ብሏል። እግር ኳስ የሚጫወት ይህ እንደሚያጋጥም ያውቃል፣ ቡጢ ጥፊ የሚያጋጥሙ ነገሮች ናቸው ሲል ተናግሯል። ነገሩ በውስጥ ማለቅ ይገባው ነበር። እግር ኳስን የማይረዱ ሰዎች አባባሱት። ሁለታችንም ስህተት ሰርተናል፣ ምናልባት የእኔ ይበልጣል፣ ግን ይቅርታ ጠይቄያለሁ ሲል ኔይማር ጁኒየር ተደምጧል። ፕሪስቲያኒ የዓለም ዋንጫ ጨዋታ ይቀጣል። ቤተሰቦች ይህንን መረጃ ቢልድ ስፖርት ዘግቦታል። የቤኔፊካው ተጫዋች ጃንሉክ ፕሪስቲያኒ ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ ቀርቦበት እንደነበር ይታወቃል። ዩኤፋም ካደረገው ምርመራ በኋላ ጃንሉክ ፕሪስቲያኒ ላይ የ6 ጨዋታዎች ቅጣት መጣሉ ይታወሳል። አሁን ላይም ፊፋ ዩኤፋ ቅጣቱ በዓለም አቀፍ ደረጃ ተፈጻሚ እንዲሆን ያቀረበውን ጥያቄ መቀበሉ ተገልጿል። ይህንንም ተከትሎ
ጂያንሉክ ፕሬስቲያኒ ለአርጀንቲና ጥሪ ከቀረበለት 2 የመጀመሪያ የዓለም ዋንጫ ጨዋታዎች ያመልጡታል ተብሏል። አርጀንቲና በዓለም ዋንጫው መክፈቻ ከአልጄሪያና ከአውስትራሊያ ጋር የምትጫወት ይሆናል። በሌላ መረጃ ካራገር ክለቡን 2 ዋንጫ ስለቀመውበት እኔ ላይ ምሬት አለው ብሏል ካዜሚሮ። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በአንድ ወቅት ካዜሚሮን እግር ኳስ ሳይተው በፊት አንተ ተወው ብሎት ነበር። ካዜሚሮም ከዛ በኋላ ለክለቡ ማንቸስተር ዩናይትድ ጥሩ የሚባል ገልጋሎት መስጠት ችሏል። ስለ ካራገር ማስተያየት የጠየቀው ካዜሚሮ የእሱን ክለብ አሰናብቼ 2 ቻምፒዮንስ ሊግ ዋንጫን አንስቻለሁ ሲል ገልጿል። ስለዚህ እኔ ላይ ምሬት ቢኖርበት ቅሬታ ቢያቀርብ ተፈጥሯዊ ነው፣ አልፈርድበትም ሲል ጨምሮ ተናግሯል። አክሎም አስተያየቱን አክብራለሁ፣ ማንም ሰው በቴሌቪዥን የፈለገውን ቢናገር ግድ አይሰጠኝም፣ አላዳምጣቸውም ሲል የማንቸስተር ዩናይትዱ ብራዚላዊ የመሃል ሜዳ ተጫዋች ካዜሚሮ ተደምጧል። ካዜሚሮ ማይክል ካሪክ በቋሚነት እንዲሾም ጠይቋል ተብሏል። ብራዚላዊ አማካይ ካርሎስ ካዜሚሮ አሰልጣኝ ማይክል ካሪክ በክለቡ ቋሚ አሰልጣኝ ነው እንዲሾም ጠይቋል ተብሏል። በአመቱ መጨረሻ ቡድኑ የሚለቀው ካዜሚሮ ማይክል ካሪክን የቋሚነት ስራው ይገባዋል ሲል ገልጿል። ካሪክ አስደናቂ ስራ እየሰራ ነው ያለው ካዜሚሮ የክለቡን ሙሉ እምነት ማግኘት ይገባዋል ብሏል። ማቲያስ ኩኛና ኮቢ ማይኖ ከዚህ በፊት በአደባባይ ካሪክ በቋሚነት እንዲሾም ፍላጎት እንዳላቸው ገልጸው ነበር። የ44 ዓመቱ አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከ2 ዓመታት በኋላ ወደ ቻምፒዮንስ ሊግ መመለሱ አይዘነጋም። ካሪክ ቡድኑን ከመራባቸው 12 ጨዋታዎች 33 ነጥቦችን ሲሰበስብ ውጤቱ በዚህ ጊዜ ውስጥ ከየትኛውም የሊጉ ክለብ በላይ ሆኖ ተቀምጧል ሲል ይሄን መረጃ ሜን ስፖርት ይፋ አድርጎታል። ማንቸስተር ዩናይትድ አዲስ ስፖንሰር ሊያገኝ ነው። ማንቸስተር ዩናይትዶች ለቀጣዩ የውድድር ዘመን የልምምድ ማሊያ ስፖንሰር ለማግኘት መቃረባቸው ተገልጿል። ማንቸስተር ዩናይትዶች የብሪታንያውን የውርርድ ተቋም ቤትዌይ የማሊያ ስፖንሰር ለማድረግ ንግግር ላይ መሆናቸው ተነግሯል። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራም የተቋሙን አርማ እንደሚያስቀምጥ ተገልጿል። የስፖንሰር ስምምነቱ ለማንቸስተር ዩናይትድ ከ18 ሚሊዮን ፓውንድ በላይ ሊያስገኝለት እንደሚችል ታውቋል ሲሌን መረጃ አትሌቲክስ ዘግቦታል። በሌላ በኩል ኮቢ ማይኖ የሳምንቱ ምርጥ ተጫዋች ተብሏል። የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ታውቋል። በዚህ መሰረት የማንቸስተር ዩናይትድ አማካይ ኮቢ ማይኖ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። ኮቢ ማይኖ ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ የማሸነፊያ ግብ ማስቆጠሩ አይዘነጋም። የማንቸስተር ዩናይትድ ተጫዋቾች በዘንድሮ የውድድር ዘመን አብዛኛውን የሳምንቱ ምርጥ ተጫዋች ሽልማትንም መውሰድ ችለዋል። በውድድሩ ዘመን ከቅርቡ 36 ሽልማቶች የማንቸስተር ዩናይትድ ተጫዋቾች 13ቱን መውሰድ ችለዋል። በሌላ መረጃ ሙሐመድ ሳላህ፣ አሌክሳንደር ኢሳክ፣ አሊሰን ቤከርና ጆርጂ ማማርዳሽቪሊ እንዲሁም ኮናቴ ዛሬ በሊቨርፑል የልምምድ ቦታ ላይ አልተገኙም ተብሏል። ከነሱ በተጨማሪም ፍሎሪያን ዌርትዝ ጀርመናዊ የአማካይ ስፍራ ተጫዋች ሊቨርፑል በቀጣይ ከቼልሲ ጋር ላለበት ጨዋታ ዛሬ ባደረገው የቡድን ልምምድ ላይ ፍሎሪያን ዌርትዝ አልተገኘም። ያልተገኘበት ምክንያትም እስካሁን ድረስ አልታወቀም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከሊቨርፑል ጋር በተያዘ ከርትስ ጆንስ ኢንተር ሚላንን ለመቀላቀል ሙሉ በሙሉ ፍቃደኛ ሆኗል ተብሏል። በክለቡ ፕሮጀክት በሀገሪቱ እንዲሁም ኢንተር ሚላን ከጥር ወር ጀምሮ ለሱ እያሳየ ባለው ከፍተኛ ፍላጎት ተስቧል ተብሏል። የሊቨርፑል ይሁንታ አሁንም የሚያስፈልግ ሲሆን የዝውውር ዋጋውም ገና አልተወሰነም። ነገር ግን አሁን ባለው ሁኔታ የውል ማደስ ሂደቱ ሙሉ በሙሉ ተቋርጧል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሊቨርፑሎች አርኔ ስሎትን በክለባቸው እስከ 2029 ድረስ ለማቆየት አዲስ የኮንትራት ውል ለማቅረብ አቅደዋል ሲል መረጃ አንፊልድ ፔፐር ይፋ አድርጎታል። ማቲያስ ፈርናንዴዝ የዌስትሃሙን ተጫዋች ሊቨርፑሎች በዚህ ክረምት የዝውውር መስኮት ለማስፈረም ካቀዷቸው ተጫዋቾች መካከል ይገኛል ሲል መረጃ ስካይ ስፖርት ዘግቦታል።
በሌላ መረጃ የአርሰናል የወሩ ምርጥ ተጫዋች ታውቋል። የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል የሚያዝያ ወር ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት የኋላ መስመር ተሰላፊው ፔሮ ሂንካፔ የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ኢኳዶራዊ ተከላካይ ፔሮ ሂንካፔ ከተሰጠው ድምፅም 60% የሚሆነውን በማግኘት ማሸነፍ ችሏል። ኢዜ ሁለተኛ በመሆን ሲያጠናቅቅ ከሀቨርትና ቪክተር ዩክሬሽ ቀጣዮቹን ደረጃዎች ይዘዋል ተብሏል። በተጨማሪም ከአርሰናል ጋር በተያያዘ ስፔናዊ ተጫዋች ሚኬል ሜሬኖ በሳር ላይ ልምምድ እያደረገ ታይቷል ተብሏል። እስካሁን ድረስ የሚመለስበት ምንም አይነት የተረጋገጠ የጊዜ ሰሌዳ የለም። ነገር ግን ስፔናዊው የውድድር ዘመኑ ከማለቁ በፊት ለመታየት ጠንክሮ እየሰራ ይገኛል፣ እየጣረ ይገኛል ሲል መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። ከአርሰናል ጋር በተያያዘ ቡካዮ ሳካ 200 ሚሊዮን ያወጣል ብሏል። የቀድሞ እንግሊዛዊ አማካይ ጄሚ ኦሃራ ቡካዮ ሳካ ላይ ያለው አቅም በዋጋ ለመተመን ይከብዳል በማለት ተናግሯል። ሳካ ያለ ጥርጥር 200 ሚሊዮን ፓውንድ ያወጣል ያለው የቀድሞ ተጫዋቹ እሱ በገንዘብ መተመን ይከብዳል ብሏል። ቡካዮ ሳካ በዚህ ዕድሜው ምን እንዳሳካ ተመልከቱ እስኪ ሲል ጄሚ ኦሃራ ጠይቋል። ቡካዮ ሳካ ከትናንት በስቲያ የአርሰናልን የማሸነፊያ ግብ በማስቆጠር ክለቡ አርሰናል ከ20 ዓመት በኋላ ለአውሮፓ ቻምፒዮንስ ሊግ ፍጻሜ እንዲደርስ ማገዙ ይታወቃል ሲል መረጃ ስካይ ስፖርት ይፋ አድርጎታል። ከአርሰናል ጋር በተያያዘ አርሰናል ለማይክል አርቴታ ሐውልት ማቆም አለበት ብሏል። ሽናይደር የቀድሞ ተጫዋች ሽናይደር አሰልጣኝ ማይክል አርቴታ ቡድኑን ለፍጻሜ ማብቃቱን የማይታመን ነው በማለት ተናግሯል። አርሰናል ለአርቴታ ሐውልት ማቆም አለበት ያለው ሽናይደር በዚህ ቡድን ለቻምፒዮንስ ሊግ ፍጻሜ መድረሱ የማይታመን ነው ሲል ተናግሯል። በሌላ መረጃ አሁን ላይ በስፔኑ ክለብ በሪያል ማድሪድ መልበሻ ቤት ውስጥ እየታየ ያለው ነገር አስደሳች አይደለም ተብሏል። ሪያል ማድሪድ በውጥረት ውስጥ ነው። በመልበሻ ክፍሉም ውስጥ መሪ ታቷል። ፔሬዝም ዝምታውን መርጧል። አንዳንድ ተጫዋቾችም እርስ በርሳቸው እንኳን አይነጋገሩም፣ በጎራ ተከፋፍለዋል። አንዳንድ ተጫዋቾች ደግሞ የሀገራቸውን ልጆች ብቻ ነው የሚያናግሩት። አርቤዮላ ከአቅሙ በላይ ሆኖበታል። ሪያል ማድሪድ በታሪኩ እንደዚህ ሆኖ አያውቅም ተብሏል። ይህንን መረጃ ማርካ ስፖርት ይፋ አድርጎታል። ቤተሰቦች ሰሞኑን እየተሰሙ እንዳሉ መረጃዎች ከሆነ በሪያል ማድሪድ መልበሻ ቤት ውስጥ ከፍተኛ የሆነ ውጥረት አለ ተብሏል። እንዲሁም የሪያል ማድሪድ ደጋፊዎች ኪሊያን ሙባፔ ከክለባችን ይውጣ በሚል ፊርማ እያሰባሰቡ እንደሆነ ይታወቃል። አሁን ላይም ኪሊያን ሙባፔ ከሪያል ማድሪድ ይልቀቅ የሚለው የፊርማ ቁጥርም ወደ 18 ሚሊዮን ደርሷል ተብሏል። በዚህ ላይ ሀሳባችሁን ብትጽፉልኝ ደስ ይለኛል። ቤተሰቦች ኪሊያን ሙባፔ በሪያል ማድሪድ ይቆይ ወይንስ ይልቀቅ? ይበልጡን የሪያል ማድሪድ ደጋፊዎች በዚህ ላይ ሀሳባችሁን ጻፉልኝ። በሌላ በኩል በሪያል ማድሪድ የልምምድ ሜዳ ላይ ደግሞ ጸብ ተፈጥሮ ነበር ተብሏል። ግጭቶች ከዚህም ከዛም እየተሰሙ ነው ተብሏል። ቤተሰቦች በሪያል ማድሪድ መልበሻ ክፍል ውስጥ ቹዋሜኒና በቫልቬርዴ መካከል በልምምድ ወቅት ጠብ ተፈጥሮ ነበር ተብሏል። አካላዊ በሆነ መልኩም ሊጣሉ ተቃርበው ነበር። በመልበሻ ክፍል ውስጥም የበለጠ ጥሉ ተባብሶ ነበር ተብሏል። ነገር ግን አሁን ላይ በቹዋሜኒና በቫልቬርዴ መካከል ያለው ግጭት በርዷል ተብሏል። ብቻ በሪያል ማድሪድ ውስጥ እየተሰሙ ያሉ ነገሮች አስደሳች አይደሉም። ቤተሰቦች መረጃዎቹን ከማርካ ስፖርት ላይ አግኝቻለሁ። በሌላ መረጃ ዌስሊ ፎፋና በዚህ ክረምት ቼልሲን ለመልቀቅ ምንም አይነት ፍላጎት እንደሌለው ቼልሲ አመራሮች ለበላዮቹ አሳውቋል ሲል ይህን መረጃ ለኤኪፕ ይፋ አድርጎታል። ከቼልሲ ጋር በተያያዘ ዣቪ ሄርናንዴዝ ስፔናዊው አሰልጣኝ በቼልሲ ቀጣይ አሰልጣኝ እንዲሆን እየተገመገመ ይገኛል ሲል ይህን መረጃ ዴይሊ ሜል ዘግቦታል። ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ ማመስገን ፈልጋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።